31ኛ ጥያቄ which one of the following statement is true about the given system of linear equation የሚለው የተሰጡን ኢኩዌሽኖች እነዚህ ናቸው። በእነዚህ ውስጥ ሆሞጂኒየስ እና ናን ሆሞጂኒየስ የሆኑትን ለይተህ ንገረኝ ነው የሚለው። ሆሞጂኒየስ ናቸው ስንል ሆሞጂኒየስ ከሆኑ ማናቸውም ቁጥሮች at x plus y is equal to 0 ነው ወይም ደግሞ x minus y is equal to 0 ከሆኑ እነዚህ 0 ከመጡ ሆሞጂኒየስ ነው። አሊያም ደግሞ ነን ሆሞጂኒየስ የምንለው ነን ሆሞጂኒየስ ደግሞ የምንለው ምን ይሆናል? x plus y is equal to 1 or x minus y is equal to -5 ሊሆን ይችላል። በእነዚህ መካከል የተቀመጡት እዚህ ጋር ነንበራቸው በዚህ ልክ ከተቀመጠ ናን ሆሞጂኒየስ ነው። ወይም ደግሞ ምን ማለት እንችላለን? x plus y is equal to 0 ሆኖ x plus y ደግሞ 5 ሊሆን ይችላል or 3 በዚህ መልክ ከተቀመጠ ይሄም ነን ሆሞጂኒየስ ነው። ይሄ ማለት በሌላው ሊኒየር ኢኩዌሽናችን ደግሞ ሊኒየር ኢኩዌሽን ስናስቀምጠው ሆሞጂኒየሳችን ምንድነው የሚለው ax plus by is plus c as a result 0 ነው የሚለው። ስለዚህ ይሄ ደግሞ ማለት ምንድነው የሲ ዋጋ ሁሉ ጊዜ እቺ c is equal to 0 ነው ማለት ነው። የሲ ዋጋ ሁሉ ጊዜ 0 መሆን አለባት ነው። በዚህ ሴንስ እዚህ ስንመጣ ይሄ ቤት ነምበሩ 6 ነው፣ እዚህ 2 ነው። ሆሞጂኒየስ መሆን አይችልም። ይሄ 0 መሆን አለበት። ይሄን ተዋለን። ሁለተኛው ይሄ ቤት 0 ነው፣ ሆሞጂኒየስ ነው መሆን አለበት። እዚህ ነን ሆሞጂኒየስ ነው፣ ይሄም አይሆንም። ሶስተኛ እዚህ ስንመጣው ደግሞ እዚህ 2 እዚህ 1 አለን። በምንመለከተው መልክ ይሄ ነን ሆሞጂኒየስ ነው፣ እዚህ ነን ሆሞጂኒየስ ነው ይላል። ትክክል ነው። እዚህ ስንመጣ ይሄ 1 ነው፣ እዚህ 0 ነው። እነዚህ ከሁለት አንዱ ካላቸው ሆሞጂኒየስ ሳይሆን ነን ሆሞጂኒየስ ነው መሆን የሚችለው። ስለዚህ ትክክለኛው መሞር ማለት ሲ ነው ማለት ነው። 32ኛ suppose f of x is equal to 3 times radical x and g of x is equal to 1 over x the power of 4 plus 2x given to function then which of the following equation f plus g derivative at x ነው የሚለው። ይሄ ማለት f plus g derivative at x ማለት f derivative at x plus g derivative at x ማለት ነው። በዚህ ሴንስ እናመጣው ይሄ ምን ይሆናል? f derivative እናደርገው 3 ኮንስታንት ወደ ስትወጣ 3 ይሄ እቺን ደሪቬቲቭ እናደርጋት 1 over 2 ራዲካል x ትመጣለች ታይምስ ፕላስ እቺን ደሪቬቲቭ ደረሰን ፕላስ እዚህ ስንመጣ ይሄ ወደ ፊት ለፊት ሲመጣ 1 over 3 or x the power of 3 plus 2 ትመጣለች። ይሄን ስናወጣ ይሄ ደግሞ 3 ወደ ላይ ስንወስዳት 3 over 2 ይሄ x ኔጌቲቭ 1 over 2 ትሆናለች። ወይም ደግሞ 1 over x 1 over 2 ራዲካል x ትሆናለች። ስለዚህ ይሄን ስንገለብጥ ወደ ላይ እንደዚህ ተቀመጣለች። ፕላስ ይሄ 4 over 3 x the power of 3 plus 2 ትመጣለች። ስለዚህ ይሄ ነው መልሳችን ሊሆን የሚችለው። በዚህ መልክ መተን ስንፈልገው ማን ላይ እናገኛለን? ዲ ላይ እናገኛለን። ዲ ላይ ደርቤ ስናደርግ ይሄ ይመጣል። ይሄ በቀላሉ ይሄ ነው። እሺ 33ኛ እንደ ቴብሉን ተመልከቱ። እዚች ጋር ኤጅ ኦፍ ዘ ኢንተርቫል የልጆቹ እድሜ ያለ፣ እዚች ጋር ደግሞ ፍሪኩዌንሲ ያለ ድግግሞሽ ያሉት ብዛታቸው 4 ከዚህ እስከዚህ 4 አለ፣ ከ2 እስከ 4 ያሉ 4 አሉ፣ ከ5 እስከ 7 1 አለ፣ ከ8 እስከ 10 2 አለ፣ ከ11 እስከ 13 3 ልጆች አሉ። ስለዚህ የነዚህን ሚናቸውን ፈልገን ነው ሚን ኤጅ what is the mean ኤጅ ነው። ሚን ኤጃቸውን ፈልገን እንግዲህ ይሄን ለመፈለግ መጀመሪያ የዚህን ሚዲያ መፈለግ አለብን። ሚዲያ ደግሞ ማለት ሁለቱን ደምረን ማካፈል ማለት ነው።
ሁለቱን ደምር እናካፍላለን። 2 ሲደመር 4 ሲካፈል ለ2 ስንት ይሆናል? ይሄ 3። ይሄን ደምረን ስናካፍል 6፣ ይሄን ደምረን ስናካፍል 9 ይመጣል። ይሄን ደምረን ስናካፍል 12 ይመጣል። 12። ስለዚህ ይሄን ከመጣ ቀጥታ ወዴት እንሄዳለን? ወደዚህ እንገባለን። ኤክስ ባራችንን ሚናችንን ለመፈለግ summation of I is equal to 1 up to n media of I times frequency of I over frequency of I። ይሄ ማለት ሚዲያችን እዚህ ጋር ሆኖ ወሰናት ቁጥሮች አሉ፣ እሱ ማባዛት ማለት ነው። እዚህ ጋር 3 አለ። 3 ሲባዛ በ4 በፍሪኩዌንሲ አይ 1 ከሆነች ሚዲያ 1 ከሆነ በፍሪኩዌንሲ 1 እናባዛለን ማለት ሲደመር ሁለተኛው 6 ነው። 6 ሲባዛ በ1 ሲደመር ቀጥሎ ያለው 9 ነው። 9 ሲባዛ በ2 ሲደመር ሶስተኛው ቤት 12 ነው። 12 ሲባዛ በ3 ሶስተኛ ቤት እንት ነው። 12 ሲባዛ በ3 ይመጣል ማለት ነው። ሲካፈል በአጠቃላይ ብዛት 4 1 2 3 እንደምረው 10 ይመጣል። የነዚህ ውጤት ይሄ 12 ይመጣል። 3 ጊዜ 4 ሲደመር ይሄ 6 ይመጣል። ይሄ ሲደመር 8 ይመጣል። 18 9 ስለሆነ 18 ይመጣል። ይሄ ሲደመር 36 ይመጣል። ሲካፈል ለ10። ስለዚህ ኤክስ ባር እኩል ይሆናል 72 አስረኛ ትመጣለች። ይሄን ስንደምር 72 አስረኛ ይሆናል። 72 አስረኛ ማለት ኤክስ ባራችን 7.2 ትሆናለች ማለት ነው። 7.2። ስለዚህ መልሳችን ዲ ትሆናለች። 34ኛው ጥያቄን ተመልከቱት። እንደምትመለከቱት ወርከርስ ኦፍ ካምፓኒ፣ አንድ ካምፓኒ ውስጥ የምትሰራ ሰራተኛ ወይም ደግሞ ሰራተኛ ከብድርና ቁጠባ ማህበር 100 ሺህ ብር ትበደራለች። ይህን ስትበደር 10% ቅድሚያ ክፍያ ለማህበሩ ታስገባለች። የዚህን የ100 ሺህ ብር 10% ማለት ነው። ስለዚህ ይሄንን የምታደርገው ቀሪውን ብር በየወሩ 3 ሺህ ብር እንድትመልስ ወራዊ ክፍያውና ኢንተረስት ወይም ወለዱ ተደምሮ በየወሩ 3 ሺህ ብር ተመልሳለች። ይሄንም ግን የምትሰራው ለስንት ጊዜ ነው? ለ36 ወር ነው ይላል። ለ36 ወር ይሄንን ነገር ታከናውናለች። ስለዚህ እቺ ሴት ከፍላ የመጨረሻውን ስታጠናቀቅ ለባንኩ ወይም ደግሞ ለቁጠባና ብድር ማህበር የከፈለችው አጠቃላይ የገንዘብ መጠን ስንት ነው ነው ጥያቄው። ስንት ነው? ይሄን ለማየት የመጀመሪያው የሰጠችው ብር አለ። የሰጠችው ብር ምንድነው የምናደርገው? ካምፓኒው ላይ 36 ሶሉሽን ስናደርገው ሶሉሽን 36 ወር 3000 ብር ለ36 ወር ነው የምትከሰተው። ስለዚህ ይሄንን ስናበዛው ይሄ 0 18 00 0 ይመጣል። ይሄን በዚህ 0 0 0 9 ይመጣል። ስለዚህ ይሄን ስንደምረው 0 0 0 8 1 0። ስለዚህ ይሄ 108 ሺህ ብር አጠቃላይ በየወሩ የምትመልሰው ነው። ፕላስ እዚህ ጋር 10% የ100 ሺህ ብር 10% 10 መቶኛ ብናደርገው እቺ 20 በ20 ብትጠፋ ይሄን በዚህ ብናበዛው 10 ሺህ ብር አካባቢ መጀመሪያ የከፈለችው ብር አለ ማለት ነው። 10 ሺህ ብር። ስለዚህ እነዚህ ሁለቱን እንደምራለን ማለት ነው። ይሄንና ይሄንን ስንት ይሆናል ማለት ነው? 108,000 ሲደመር 10 ሺህ ብር አጠቃላይ ስንት ይመጣል ነው የሚለው። የሁለቱ ድምር 118,000 ብር አጠቃላይ ብድሯን ከፍላ ስታጠናቀቅ
የምትከፍለው ብር ይሄ ነው ማለት ነው 118000። ስለዚህ በዚህ መሰረት መልሳችን ቢ ይሆናል ማለት ነው። 35ኛ ጥያቄ እንደምትመለከቱት ዘ ሲስተምስ ኦፍ ሊኒየር ኢኩዌሽን ነው የተሰጠን። በድሮም በአዲሱም ሌሰን ግሬድ 9 ላይ ያለ ሌሰን ነው። ስለ ሶሉሽንስ ኦፍ ኢኩዌሽን ላይ የሚያወራው ሌሰን ነው። ስለዚህ አንድ ህግ አለው። እዚህ ላይ የተቀመጡት ህጎች እዚህ ጋር እንደምትመለከቱት ሁለቱም እነዚህ የምትመለከቱት ኢኩዌሽኖች ይሄ አንደኛው ኢኩዌሽን ነው፣ ሁለተኛው ኢኩዌሽን ይሄ ነው። ሊኒየር ኢኩዌሽኖች ናቸው። ስለዚህ እነዚህ ይሄን ከሆነ ብሏል። እዚች ጋር ትእዛዝ አስቀምጦልናል። በዚህ መሰረት ይሄን ለማለል የሚችል እዚች one of the following is true ነው የሚለው። ከነዚህ ውስጥ አንዱ እውነት የሚሆነው የቱ ነው የሚለው ህጉን እንመልከተው። ወደ ህጉ ስንመጣ ምን እንደሚለው a1 over a2 is equal to b1 over b2 is equal to c1 over c2 ከሆነ ይላል። ከሆነ ይሄ ኢንፋናይት ሶሉሽን ነው ያለው ነው የሚለው። ብዙ መልሶች ይኖሩታል እነዚህ ሶስቱም እኩል ከሆኑ። ሁለተኛው ህግ ላይ ሄደን ደግሞ ስናየው ምን እንደሚነግረን a1 over a2 እኩል ነው b1 over b2 እኩል አይደለም c1 over c2 ከሆነ ይላል። እነዚህ ደግሞ ከሆኑ ደግሞ ምንድነው ኖ ሶሉሽን፣ ምንም አይነት ሶሉሽን እናገኝለት አንችልም የሚለው። ሶስተኛው ላይ ሄደን ስንመለከተው ደግሞ a1 over a2 እኩል ነው እኩል አይሆንም b1 over b2። ይሄ ካልሆነ ደግሞ ዋን ሶሉሽን አለን ነው የሚለው። ሁለት ኢኩዌሽኖችን በዚህ መልክ አስቀምጦልናል። ስለዚህ ወደኛ መልስ ስንመጣ ለኛ መልስ ትክክለኛ ሊሆን የሚችለው የቱ ነው ብንል እነዚህን ሁለቱን ሲ እና ዲን ኢሚዲየትሊ ወዳውኑ ስናወጣ ቀጥታ የሚሆነው ዲ እና ኤ ላይ ነው ያለን መልሳችን። ስለዚህ እዚች ጋር መሆን የሚችለው የሚያሳየን የኤ መልስ ስለሆነ ኤ ላይ ያለውን እንወስዳለን። ምክንያቱም እዚች ጋር እንደተቀመጠልን እነዚህ ሁለቱን የሚያሟላልን ህግ ይሄ ነው። ዋን ሶሉሽን የምትለው እቺ ትክክለኛው መልስ ትሆናለች ማለት ነው።